ዛሬ የምናየው ሪስፓራቶሪ ሲስተም ወይም ደግሞ ስርዓተ ትንፈሳ የሚለውን ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ፣ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ ስርዓተ ትንፈሳ ምንድን ነው እና ጥቅሙን፣ እዛ ደግሞ ስትራክቸራል ኮምፖነንትም አለው። ከዛ ደግሞ መጨረሻ ላይ ስርዓተ ትንፈሳ ዲስኦርደሮች ወይ በሽታዎችን እናያለን ማለት ነው። ዲዩ ኤቨር ኖቲስ ዩር ብሪዚንግ ይላል። እናንተ ትተነፍሳላችሁ አይደለ? እና ትንፈሳችሁን አስተውላችሁ ታውቃላችሁ ወይ? ዩር ብሪዚንግ ሃፕንስ ኢቨን ዌን ዩ ዶንት ቲንክ አባውት ኢት። እንግዲህ የምተነፍሱት አንዳንዴ እየተነፈሳችሁ እንደሆነ ሳታስቡት ነው አይደለም እየተነፈሳችሁ የምትቆዩት። እና ቴክ ኤ ዲፕ ብሪዝ ይላል። እንግዲህ ዲፕ የሆነ ወይም ደግሞ ጥልቅ የሆነ ትንፈሳን ውሰዱ ነው የሚለው፣ ወይም ደግሞ አየር ውሰዱ ነው የሚለው። ኖቲስ ሃው ዩር ቸስት ኤክስፓንድ፣ እና ወደ ውስጥ አየር ስታስገቡ ቸስታችሁ ወይም ደግሞ ደረታችሁ እንዴት ነው ኤክስፓንድ የሆነው ደግሞ የተነፋው እንዴት ነው ነው የሚለው። እና ዲፕ ብሪዝ ስትወስዱ ደረታችሁ ከፍ ይላል አይደለ? ኤቭሪ ታይም ዩ ብሪዝ ኤር ኢንተር ኤንድ ኤግዚት ዩር ለንግ። ሁልጊዜ በተነፈሳችሁ ቁጥር አየር ከሳምባችሁ ይገባልና ይወጣል። ኢንተርና ኤግዚት ማለት ነው። ዩ ካን ቲንክ ኦፍ ዩር ሪስፓራቶሪ ሲስተም አዝ ኤ ሜጀር ሰፕላይ ዲፖዚት ዌር ዘ ብለድ ካን ፒክ አፕ ኦክሲጅን ኤንድ ዲፖዚት ኤክሰስ ካርበን ዳይኦክሳይድ ይላል። እና በምንተነፍስበት ጊዜ ዋናው ጥቅሙ ምንድን ነው? ደማችን ኦክሲጅን ያስፈልገዋል አይደለ? ይህን ኦክሲጅን ስንተነፍስ ወይም ደግሞ ብሪዝ ኢን ስናደርግ ወይም ወደ ውስጥ ስንተነፍስ ኦክሲጅን እናስገባለን እና ወደ ውጭ ስንተነፍስ ደግሞ ሰውነታችን ውስጥ አላስፈላጊ የሆነውን ካርበን ዳይኦክሳይድ በዚህ በትንፈሳ አማካኝነት እናስወጣለን ማለት ነው። ዘ ሪስፓራቶሪ ሲስተም ኢዝ ዘ ቦዲ ሲስተም ኢን ዊች ጋዝ ኤክስቼንጅ ቴክስ ፕሌስ። እና ሪስፓራቶሪ ሲስተም የሚባለው ከቦዲ ወይም ደግሞ ከሰውነታችን ሲስተሞች ውስጥ አንዱ ሆኖ ጋዝ ኤክስቼንጅ የሚካሄድበት ቦታ ነው። ወይም ደግሞ ጋዝ የአየር ልውውጥ የሚደረግበት ነው ማለት ነው። ይህ ማለት ካርበን ዳይኦክሳይድ እና ኦክሲጅን የሚለዋወጡበት፣ ካርበን ዳይኦክሳይድ እናስወጣለን፣ ኦክሲጅን ደግሞ እናስገባለን። እሱ ኤክስቼንጅ ወይም ልውውጥ ይባላል ማለት ነው። ኢት ኮንቴንስ ቲሹ ኤንድ ኦርጋንስ ስፔሻላይዝድ ፎር ቴኪንግ ኢን ኦክሲጅን ኤንድ ሪሙቪንግ ካርበን ዳይኦክሳይድ። እና የሚያጠቃልለው ምንድነው? ቲሹ እና ኦርጋኖችን አሉት። ቲሹዎችና ኦርጋኖች እሱ ላይ ስራ ይሰራሉ ማለት ነው። እና በዋናነት ስራው ምንድነው? ኦክሲጅንን ቴክ እናደርጋለን ወይም ደግሞ እንወስዳለን፣ ካርበን ዳይኦክሳይድን ሪሙቭ ወይም ደግሞ እናስወግዳለን ማለት ነው። ኤንድ ፎር ኤክስቼንጂንግ ኦክሲጅን ኤንድ ካርበን ዳይኦክሳይድ፣ እና ይሄ ካርበን ዳይኦክሳይድ እና ኦክሲጅን ተለዋወጡ ይባላል ማለት ነው። The respiratory system is open to the atmosphere, so atmospheric air can move into and out of our body. ሪስፓራቶሪ ሲስተም ለአትሞስፌር ክፍት ስለሆነ ወይም ደግሞ የአትሞስፌር ማለት አየሮች አይደሉ፣ ለእነሱ ክፍት ስለሆነ የአትሞስፌር አየሮች ወደ ሰውነታችን ኢን እና አውት ማድረግ ይችላሉ፣ መግባትም መውጣትም ይችላሉ ማለት ነው። ብሪዚንግ ኢዝ the process of air entering and exiting the lungs ይላል። ብሪዚንግ ማለት መተንፈስ ወይም ደግሞ ትንፈሳ ነው። እሱ ፕሮሰስ ነው ወይም ደግሞ ሂደት ነው። የምን ሂደት ነው? አየር ወደ ለንግ ወይም ደግሞ ወደ ሳምባ የመግባትና የመውጣት ሂደት ነው ማለት ነው። ኢንተሪንግ እና ኤግዚቲንግ ለንግ ማለት ነው። ኢንሃሌሽን ኢዝ ብሪዚንግ ኢን ኤር። ኢንሃሌሽን የሚባለው ኢን ሲሆን ወደ ውስጥ አየር ስናስገባ ማለት ነው። ዌል ኤክስሃሌሽን ኢዝ ብሪዚንግ ኤር አውት። ወደ ውጭ ስናስወጣ ደግሞ ምን ይባላል? ኤክስሃሌሽን ይባላል። ኢን እና ኤክስ ማለት ነው። እና ኢን እና አውት ሲሆን ማለት ነው። ሌላኛው ስትራክቸራል ኮምፖነንትስ ኦፍ ደ ሪስፓራቶሪ ሲስተም ነው። ያው ሪስፓራቶሪ ሲስተም ምንድን ነው የሚለውን ካየን በኋላ ስትራክቸሩ ደግሞ ቅርጹ ምን ይመስላል የሚለውን ነው የምናየው። ሪስፓራቶሪ ሲስተም ኮንሲስት ኦፍ ደ ኖዝ። ሪስፓራቶሪ ሲስተም የሚያጠቃልላቸው ኦርጋኖች ምን ምን ናቸው? ኖዝ ወይም ደግሞ አፍንጫ፣ ከዛ ፋሪንክስ ኦር ትሮት ይላል። ፋሪንክስ ጉሮሮ ማለት ነው። ከአፍንጫ ቀጥሎ ወደ ጉሮሮ ነው የሚሄደው። ከዛ ላሪንክስ ይባላል። ላሪንክስ የሚባለው ቮይስ ቦክስ ወይም ደግሞ የድምፅ ሳጥን ያለበት ማለት ነው። ድምፃችን የምናወጣው እች ላሪንክስ ከምትባለው ቦታ ነው ማለት ነው። ከዛ ቀጥሎ ወደ የት ሄዳል? ትራኪያ የሚባል አለ፣ ወደ ለንግ ማለት ነው። ደግሞ ወደ ሳምባ የሚወስድ መንገድ ነው። ከጉሮሯችን ወደ ሳምባ የሚሄደው ማለት ነው። እዛ ቀጥሎ ብሮንቺ አለ፣ እዛ ለንግ ወይም ደግሞ ሳምባ አለ ማለት ነው። እና እነዚህን አልፎ ነው ይሄ አየር ሄዶ ኤክስቼንጅ የሚደረገው ወይም ደግሞ ከካርበን ዳይኦክሳይድ ጋር የሚቀያየረው ማለት ነው ኦክሲጅኑ። ዲያግራም ኢን ፊገር 4.13 እዚህ ምስሉ ላይ የሚታየን ቢሎው ሾው ዘ ኦርጋን ኦፍ ዘ ሪስፓራቶሪ ሲስተም። እነዚህ የሚያሳዩት የሪስፓራቶሪ ሲስተም ኦርጋን ወይም ደግሞ አካላቶች ነው ማለት ነው። ጋይድድ ዊዝ ዘ ናሬሽን ፎሎዊንግ ዘ ዲያግራም ሌብልድ the parts of respiratory system indicated by the number from 1 to 8 ይላል። ስለዚህን ስማቸውን አስቀምጡ ነው የሚለው። መጀመሪያ እዚህ ታች የተጻፈውን እያነበብን ላይ የት ቦታ እንዳለን እናገራለን ማለት ነው።
when we breathe in አየር ወደ ውስጥ ስናስገባ ወይም ደግሞ ኢን ወይም ደግሞ ወደ ውስጥ ማለት ነው አይደለ? ወደ ውስጥ ስናስገባ አየር ኤር ኢዝ ኢንሄልድ ስሩ አወር ኖዝ ኤንድ ማውዝ አየር በምናችን በኩል ይገባል ነው የሚለው። ኢንሄል ማለት እንግዲህ ብሪዝ ኢን ወይም ደግሞ ወደ ውስጥ ማስገባት ብለናል አይደለ? ስለዚህ በምንና በምን በኩል በኖዝና በማውዝ በአፋችንና በአፍንጫችን በኩል ማለት ነው። ይሄ ስንትና ስንት ቁጥርን ይዟል? 4 ቁጥርና 3 ቁጥር ማለት ነው። 3 ቁጥር ኖዝ ነው ወይም ደግሞ አፍንጫ ነው። 4 ቁጥር ደግሞ ማውዝ ነው ማለት ነው፣ አፍ ነው። ከዛ ፍሮም ዴር ከዛ ቀጥለን ምንድን ነው የምናደርገው? ኢት ፍሎውስ ስሩ ደ ፋሪንክስ ወደ በየት በኩል ይሄዳል ነው የሚለው። ፋሪንክስ በሚባለው ፋሪንክስ እንግዲህ እዚህ ሲታየት ላይ ነው ማለት ነው፣ 2 ቁጥር ላይ ነው ማለት ነው። ፋሪንክስ የሚባለው ከኖዝ ቀጥሎ የሚገኝ ነው ማለት ነው። ኦር ትሮት ወይም ደግሞ ጉሮሮ ይባላል ማለት ነው። ትሮት የሚባለው ፋሪንክስ ብራንች ኢንቱ ቱ ቲዩብ እና ፋሪንክስ በሁለት ቲዩቦች ብራንች አለው ደግሞ ከሁለት ይከፈላል። ምንና ምን ተብሎ? ኢሶፋገስ ኤንድ ላሪንክስ ተብሎ ኢሶፋገስ እና ላሪንክስ ተብሎ በሁለት ይከፈላል። ፋሪንክስ ላይ ያለው አሁን 2 ቁጥር ላይ ያለው አንደኛው ይሄ ላሪንክስ ወደዚህ የሚመጣው ነው፣ አንደኛው ደግሞ ወደዚህ የሚሄደው ማለት ነው። ይሄኛው ወደዚህ የሚሄደው የኛ አሁን የምንማረው ፓርት ስላልሆነ ነው እና ወደ ዳይጀስቲቭ ሲስተም የሚወስዱ ነው ማለት ነው ይሄኛው መንገድ። ኢሶፋገስ ሊድስ ቱ አወር ስቶማክ ይሄ ኢሶፋገስ ዳይጀስቲቭ ሲስተም ወደሚካሄድበት ወደ ስቶማክ ወይም ደግሞ ወደ ጨጓራ የሚያመራው መንገድ ነው እና ይሄኛው አሁን አንማረውም ምክንያቱም ዳይጀስቲቭ ሲስተም ላይ ተምረነዋል። ላሪንክስ ሊድስ ቱ አወር ላንግ እና ላሪንክስ ማለት ይሄ 1 ቁጥር ያለችባት ማለት ነው። ስለዚህ እቺ 1 ቁጥር ላሪንክስ ናት ማለት ነው። ወደ የት ትወስደናለች? ወደ ላንግ ወይም ወደ ሳምባ ትወስደናለች ማለት ነው። ከዚህ በኋላ ይሄ መስመር ነው ይዘን ሄደው ላሪንክስ ኦልሶ ኮንቴን አወር ቮይስ ቦክስ እና ቺ ላሪንክስ የምትባለው ድምጻችን የሚወጣበት የድምጽ ሳጥንን ሁሉ የያዘች ናት ማለት ነው። ስለዚህ ድምጽ የሚወጣው በአየር መውጫ መንገዱ ነው ማለት ነው። ድምጽና አየር መውጫው በአንድ መስመር ነው ያሉ ማለት ነው። ኔክስት ኤር ፍሎውስ ኢንቱ ዘ ትራኪያ ከዛ በኋላ ከዚህ ከላሪንክስ ካለፈ በኋላ ወደ የት ይሄዳል? ትራኪያ ወደሚባለው ይሄዳል ማለት ነው። እዚህ ምስሉ ላይ 8 ቁጥር ላይ የሚታየን ነው ትራኪያ የሚባለው አየር ወደ ለንግ ለመግባት የሚያደርገው ጉዞ ላይ ያለው ማለት ነው። እዚህ መሀል ላይ ያለው ትራኪያ ይባላል። ትራኪያ ስፕሊትስ ኢንቱ ቱ ቲዩብስ ኮልድ ብሮንቺ እና ከዚህ በኋላ ትራኪያው ሄዶ ህይወት ላይ እንደምታዩት ከሁለት ይከፈላል፣ ወደዚህና ወደዚህ ማለት ነው። እና ይህ ምን ይባላሉ? ብሮንቺ ይባላሉ። ከሁለቱ ትራኪያ ሲከፈል መጀመሪያ ላይ ያሉት ብሮንቺ ይባላሉ። እና እነዚህ ከሁለት የተከፈሉት ደግሞ 2 ሳምባ አይደል ያለን፣ ወደ 2 ሳምባችን ትራኪያ ሲከፋፈል ማለት ነው እሱ ብሮንቺ ይባላል። ከዛ ቀጥሎ እነዚህ ብሮንቺ ዋን ብሮንቺስ ሲንጉላር ሲሆነ ብሮንቺስ የተባለው ጎዝ ኢንቱ ኢች ለንግ እና እያንዳንዳቸው ወደ እያንዳንዱ ሳምባ ይሄዳሉ። 2 ሳምባ ስላለን ኢች ብሮንቺ ብራንች ኢንቱ ሳውዘንድስ ኦፍ ቲኒ ቲዩብስ ኮልድ ብሮንቺዮልስ እና እነዚህ ብሮንቺ ደግሞ የራሳቸውን ቅርንጫፍ አላቸው፣ ብራንች አላቸው እና ምን ይባላሉ? እነዚህ ሳውዘንድ ወይም ደግሞ በሺዎች የሚቆጠሩ ናቸው የሚሆኑት ብሮንቺዮልስ ይባላሉ ማለት ነው። ቁጥር 6 ብሮንቺን ነው የሚያሳየው። ትራኪያ ከሁለት ስትከፈል ማለት ነው። ከዛ እነዚህ ብሮንቺዎች ደግሞ ሲከፋፈሉ 5 ቁጥር ማለት ነው ብሮንቺዮልስ የሚባለውን ያሳየናል ማለት ነው። እዛ ደግሞ አሁንም አላበቃም ጉዞ። እነዚህ ብሮንቺዮልስ ኢን ታይኒ ሳክስ ኮልድ አልቪዮል እና እነዚህ ብሮንቺዮሎች ወይም ደግሞ ቅርንጫፎቹ የሚያልቁበት ቦታ ላይ ምን ይባላል? አልቪዮል ይባላል ማለት ነው። እነዚህ የሆነ ሳክ የሚመስሉ ወይም ደግሞ እንደ ከረጢት አይነት ነገሮች ናቸው ማለት ነው። ኢች ኦፍ አወር ላንግ ኮንቴን ታውዘንድስ ኦፍ አልቪዮል እና እያንዳንዱ ሳምባችን በሺዎች የሚቆጠሩ አልቪዮል የሚባሉ አሉት ማለት ነው። እና የለንግ የመጨረሻው ፓርት ምንድነው? አልቪዮል ይባላል። ይሄ አልቪዮል አየር ሂዶ የሚያልቅበት ወይም ደግሞ ኦክሲጅን እና ካርቦን ዳይኦክሳይድ የሚቀያየሩበት ቦታ ነው ማለት ነው። ኤክስቼንጅ የሚደረግበት ቦታ አልቪዮል ይባላል ማለት ነው። እና አልቪዮልን የሚያሳየን እዚህ ምስላችን ላይ ምኑ ላይ ነው ማለት ነው? 7 ቁጥር ማለት ነው። ይሄው እዚህ ላይ ማየት ትችላላችሁ። እቺ 7 ቁጥር የነዚህ የብራንቾቹ መጨረሻ ነው ማለት ነው። እንደ ቅጠል ዛፍን አስቡትና እንደ ቅጠል ማለት ነው። እና አልቪዮል ይባላል ይሄ። ሌላኛው ፋንክሽን ኦፍ ሬስፓራቶሪ ሲስተም ነው። ሬስፓራቶሪ ሲስተም ጥቅሙን ነው የምናየው አሁን። ሬስፓራቶሪ ሲስተም ኢዝ አን ኦርጋኒክ ሲስተም ዛት ሪትሚካሊ ቴክስ ኢን ኤር ኤንድ ኤክስፔልስ ኢት ፍሮም ዘ ቦዲ። እንግዲህ ይሄ ሬስፓራቶሪ ሲስተም የሚባለው በአየርን ወይም ደግሞ የሚያስገባና ኤክስፔል ማለት ማስወጣት ወይም ደግሞ ማውጣት ማለት ነው። ኤክስፔል የሚያደርግ ነው ማለት ነው። አየርን ነው እንግዲህ
thereby supplying the body with oxygen and expelling carbon dioxide። ስለዚህ ይህ ምንድነው ለሰውነታችን ኦክሲጅንን ሰፕላይ ያደርጋል ወይም ደግሞ ያቀርባል እና ካርቦን ዳይኦክሳይድን ምን ያደርጋል ኤክስፔል ወይም ደግሞ ያስወጣል ማለት ነው ባጭሩ። in addition to functioning in gas exchange the respiratory system also participate in regulating blood pH። ከጋዝ ኤክስቼንጅ ወይም ደግሞ አየርን ከመለዋወጥ በተጨማሪ ሪስፓራቶሪ ሲስተም ጥቅሙ ምንድነው ነው የሚለው የደማችን ፒኤች ወይም ደግሞ አሲድ እና ቤዝ እንዳይሆን ደማችንን የሚቆጣጠር ሬጉሌት የሚያደርግ ነው። የደምን አሲድነት ወይም ደግሞ ቤዝነት ፒኤችን የሚቆጣጠር ነው ማለት ነው። ኮንቴንስ ሪሴፕተርስ ፎር ዘ ሴንስ ኦፍ ስሜል። በተጨማሪ ደግሞ ስናሸት በአየር አማካኝነት ነው አይደል ሽታ የሚመጣው እና የዚህን የሽታ ሪሴፕተር ወይም ደግሞ የሽታ ተቀባዮች አሉት ማለት ነው። ስለዚህ የሴንስ ኦፍ ስሜል የሽታ ተቀባይ አለውም ሴንስ ሪሴፕተር አለው ማለት ነው ለሽታ። ፊልተርስ ኢንስፓየርድ ኤር እና አየርን ፊልተር ያደርጋል ወይም ደግሞ ያጣራል ማለት ነው። ፕሮዲውስ ሳውንድ ሌላኛው ደግሞ ድምፅን የምንፈጥረው በዚህ ሲስተም ነው። ሪስፓራቶሪ ሲስተም መካከል ያለች ላሪንክስ ላይ አይደለ ድምፅ ያለው እና ቮይስ ቦክስ ያለች ወዛ ስለሆነች ድምፅ የሚፈጠረው በዚህ ሲስተም ነው ማለት ነው። ኤንድ ሪድ ዘ ቦዲ ኦፍ ሳም ዋተር ኤንድ ሂት ኢን ኤክስሄልድ ኤር እና ሰውነታችን በጣም ውሃ ከበዛበት ወይም ደግሞ በጣም ሙቀት ከበዛበት በአየሩ አማካኝነት ሙቀትን ማስወጣት ይችላል ማለት ነው። እና ጥቅሙ ይሄ ነው። ብሪዚንግ ኦር ቬንቲሌሽንስ ሪፈርስ ቱ ዘ ሙቭመንት ኦፍ ኤር ኢንቱ ኤንድ አውት ኦፍ ዘ ለንግ። ይሄ ብሪዚንግ ወይም ደግሞ ቬንቲሌሽን የሚባለው አየር ወደ ሳምባችን ሲገባና ሲወጣ የእሱ እንቅስቃሴ ነው ማለት ነው። ጋዞስ ኤክስቼንጅ ሪፈርስ ቱ ዘ ኤክስቼንጅ ኦፍ ኦክሲጅን ኤንድ ካርቦን ዳይኦክሳይድ። ይሄ እንግዲህ እስካሁን የደጋገምነው ነው። ጋዞስ ኤክስቼንጅ የሚባለው ወይም ደግሞ የጋዙ ልውውጥ ምንና ምን ነው? ኦክሲጅንን በካርቦን ዳይኦክሳይድ መቀየር ነው። which takes place between the air and the blood vessel in the lung። እና ይሄ የሚካሄደው ደግሞ በአየሩና ደማችን ብለድ ይፈልጋል። ካርቦን ዳይኦክሳይድ አለው ውስጣችን የካርቦን ዳይኦክሳይድ ስለሚቃጠል ማለት ነው። ካርቦን ዳይኦክሳይድ ደም አለው፣ እዛ አየር ደግሞ ኦክሲጅን አለው። ስለዚህ በአየርና በብለድ ቬዝላችን ወይም ደግሞ በደማችን መካከል የሚደረግ ልውውጥ ነው ማለት ነው። the lung contain no muscle fibers። ለንግ ወይም ደግሞ ሳምባ ምንም መስል ወይም ጡንቻ የለውም። and are made to expand and contract by movement of the ribs and diaphragm። እና ይሄ መስል ራሱን ችሎ ለንግ መስል ባይኖረውም ግን ከፍና ዝቅ የሚለው ወይም ስንተነፍስ ኤክስፓንድ ይሆናል አይደለ? ደረታችን ማለት አየር ስናስገባ ደረታችን ኤክስፓንድ ይሆናል፣ ስናስወጣ ደግሞ ኮንትራክት ይሆናል አይደለ? ስለዚህ የሚካሄደው በምን አማካኝነት ነው? በሪብ ወይም ደግሞ ሪብ የሚባሉት የጎድን አጥንቶች ማለት ነው። በእነሱ በጎድኖችና በዲያፍራም የሚባሉ ደግሞ ታች ላይ ሳምባችንና የታች አብዶሜን ወይም ደግሞ የሆዳችን ክፍል አለያይቶ ያለው መስል ነው። በእሱ አማካኝነት ነው ማለት ነው። the diaphragm is a sheet of tissue that separates the thorax from the abdomen። ዲያፍራም የሚባለው ቲሹ ነው። ምን ከምን የሚለየው ነው? አብዶሜን ወይም ደግሞ ታችኛው የሆዳችን ክፍል ከላይኛው የሰውነታችን ክፍል የሚለየው ነው ማለት ነው። እሺ ምስል ላይ ካለ አሳያችኋለሁ። ይሄ ዲያፍራም እዚህ ላይ ማየት ትችላላችሁ። የላይኛውን የሳምባችን ከሆዳችን ወይም ደግሞ የልባችን ላይ ቶራክስ የሚባለው ልባችንና ሳምባችን አንድ ላይ የያዘው ነው። እሱን ከታችኛው አብዶሜን ክፍላችን ከጨጓራችን ምናምን የሚለያየው ዲያፍራም ይባላል። እና በዚህ ዲያፍራም አማካኝነት ነው ከፍና ዝቅ እያለ ወይም ደግሞ ኮንትራክትና ሪላክስ እያደረገ መተንፈስ የምንችለው ማለት ነው። እና በሪቦቹ አማካኝነት ሪብ የሚባሉት እነዚህ ልባችን አካባቢ ያሉት እነዚህ አጥንቶች አሉ አይደለም? እነሱ መካከል ያለ ጡንቻ ነው እና እሱ እንቅስቃሴን ይፈጥራል። ጡንቻ እንቅስቃሴ ይፈጥራል ብለናል አይደለ ስንማር? ስለዚህ እሱ ነው እንቅስቃሴው የሚፈጥርልን ማለት ነው። one area of technological innovation that relies on breathing is mechanical ventilator። በቴክኖሎጂ ሰዎች መተንፈስ የማይችሉ ሰዎች በቴክኖሎጂ እንግዲህ መተንፈስ እንዲችሉ የሚደረገው ምን ይባላል የሚለው mechanical ventilator ይባላል። this machine breathes for a paralyzed person as does natural breathing። እና ይህ ማሽን ምንድነው የሚያደርገው? ፓራላይዝ የሆነ ወይም ደግሞ መንቀሳቀስ የማይችሉ ሰዎች እንደ ናቹራል ወይም ደግሞ በተፈጥሮ እንደሚተነፍሱ ማስተንፈስ የሚችል ነው ማለት ነው። እና ምን ይባላል? መካኒካል ቬንቲሌተር ይባላል ማለት ነው። ቀጣይ ደግሞ የምናየው ሜጀር ዲዚዝ ኦፍ ሪስፓራቶሪ ሲስተም ነው። ሪስፓራቶሪ ዲዚዝ አር ዞዝ ዛት አፌክት ዘ ለንግ። ሪስፓራቶሪ ዲዚዝ የሚባለው
ለንግን ወይም ደግሞ ሳምባን አፌክት የሚያደርጉ ጉዳት የሚያደርሱ ናቸው። ኤር ሳክ ወይም ደግሞ አየር የሚይዙትን የለንግ ክፍል ማለት ነው። ኤንድ አዘር ኦርጋንስ ኦፍ ሪስፓራቶሪ ሲስተም እና ደግሞ ሌሎቹን ኦርጋኖች ለምሳሌ ገና ሳይደርስ ለንግ ላይ ሳይደርስ እነ ቶራክስ እነ ላሪንክስ ሊሆኑ ይችላሉ እና ሌሎቹ ላይ አፌክት ሲደርስበት ሪስፓራቶሪ ሲስተም ዲዝ ይባላል ማለት ነው። መኒ ኮንዲሽንስ ካን አፌክት ዘ ኦርጋን ኤንድ ቲሹ ዛት ሜክ አፕ ዘ ሪስፓራቶሪ ሲስተም እና እነዚህን ኦርጋንና ቲሹዎችን አፌክት የሚያደርግ የተለያየ ኮንዲሽን አለ ሪስፓራቶሪ ሲስተምን አፌክት የሚያደርግ ማለት ነው። ዋይል ዘ ሞስት ኮመን ኮዝ ፎር ሪስፓራቶሪ ዲስኦርደርስ አር ፖሊሽን ኤንድ ስሞኪንግ ቶባኮ እና ዋናው ደግሞ በዋናነት የሚጠቀሰው ምክንያት ምንድን ነው? ፖሊሽን የአየር ብክለት ማለት ነው። ብክለትና ቶባኮ ማጨስ ማለት ነው። ማጨስ እና የአየር ብክለት ሲኖር ብዙ ጊዜ የሪስፓራቶሪ ሲስተም ችግር ይፈጠራል ማለት ነው። ዊ ሜት ጌት አፌክትድ ዲው ቱ ሳም አለርጂስ ወይም ደግሞ በተወሰኑ አለርጂዎች አማካኝነት አፌክት ልንደረግ እንችላለን ማለት ነው። ኒውትሪሽናል ዲፊሽንሲ ኤንድ ጄኔቲክ ሪዝንስ አስዌል እና ደግሞ በተጨማሪ የተመጣጠነ ምግብ ባለማግኘት ምክንያት በሱ ዲፊሽንሲ ምክንያት እና ጄኔቲክ ሪዝን ወይም ደግሞ በዘር የሚተላለፍ በሽታ ሊሆን ይችላል ማለት ነው። ሪስፓራቶሪ ሲስተም ኢዝ ፓርቲኩላርሊ vulnerable to infectious disease simply because many pathogens are airborne. ሪስፓራቶሪ ሲስተም ወይም ደግሞ እነዚህ የትንፋስ ስርዓተ ትንፋሳ የሚካሄድባቸው አካላቶቻችን ብዙ ጊዜ ተጠቂ ናቸው ማለት ነው። ምክንያቱም ብዙ በሽታዎች ምን ስለሆኑ ነው? አየር ወለድ በሽታ ስለሆኑ። አየር ወለድ ከሆነ ደግሞ በሽታው አየር የሚሄድበትን መንገድ ነው ማጥቃት የሚችለው ሳምባችን፣ ጉሮሯችን ሊሆን ይችላል። እነሱን አካባቢ ነው ሊያጠቃን የሚችለው ማለት ነው። ሂውማንስ አር ሃይሊ ሶሻል ኤንድ ዘ ወርም እና ሰዎቹ ብዙ ጊዜ ሶሻል ነው ሰዎች ጋር ይገናኛሉ። ኤንድ ዘ ወርም ሞይስተንድ ኢንቫይሮንመንት አሎንግ ዘ ሪስፓራቶሪ ትራክት አለውስ ፓቶጅን ቱ ፍሎሪሽ እና ሰዎቹ ከሰዎቹ ጋር ስለሚገናኙ ኢንቫይሮንመንቱ ደግሞ አንዳንድ ጊዜ ሊበከል ስለሚችል ሪስፓራቶሪ ትራክታችን ፓቶጅን ያጋጥመዋል ወይም ደግሞ በሽታ ያጋጥመዋል ማለት ነው። ኒርሊ ኦል ዘ ስትራክቸርስ ኤንድ ሪጅንስ ኦፍ ዘ ሪስፓራቶሪ ፓሴጅ ዌይ ካን ቢካም ኢንፌክትድ ኤንድ ኢንፍላምድ እና በዚህ ምክንያት ሁሉም የሪስፓራቶሪ ፓሴጅ ወይም ደግሞ በመንገዱ ያሉት ኦርጋኖች ሁሉ ምን ሊሆን ይችላሉ? ኢንፌክት ሊሆን ይችላሉ ወይም ደግሞ ኢንፍሌምድ ቃጠሎ ሊደርስባቸው ይችላል ማለት ነው። ሳም ኦፍ ዘ ሞስት ኮመን ሪስፓራቶሪ ዲስኦርደርስ ኦር ዲዚዝ አር እና የተወሰኑት ሪስፓራቶሪ ዲስኦርደር የሚባሉት እነማን ናቸው? እነ አስማ አሉ። አስማ የሚባለው ሳይነሲቲስ የሚባለው ወይም ደግሞ ሳይነስ የሚባለው በሽታ አለ። ኢንፍሉዌንዛ ከጉንፋን መለስ ያለው ደግሞ ከጉንፋን ትንሽ ከበድ ያለ በሽታ ነው። ሌላኛው ደግሞ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ የሚባለው ነው። ይህም በሳምባ አካባቢ ወይም ደግሞ በስርዓተ ትንፈሳ አካባቢ የሚገኝ በሽታ ነው ማለት ነው። ሌላኛው ብሮንኪቲስ ነው። ይህ ማለት ትራኪያ ከሁለት ተከፍሎ ወደ እያንዳንዱ ለንግ የሚገባበት መስመር እሱ ችግር ሲያጋጥመው ማለት ነው። ኒሞኒያ የሚባላል የሳምባ ምች የሚባለው ቱበርኩሎሲስ ወይም ቲቢ እና ለንግ ካንሰር እስከሚባል ድረስ ሊደርስ ይችላል ማለት ነው በሽታው እና ሪስፓራቶሪ ሲስተም እነዚህ በሽታዎች አሉት። ሪቪው ኤክሰርሳይሶችን እንስራ። አንደኛ ሴሌክት ዘ ኮሬክት ሲኩዌንስ ኦፍ ዘ ፓዝዌይዝ ኦፍ ኤር ፍሮም አውት ቱ ኢንሳይድ ኦፍ ዘ ቦዲ ይላል። እንግዲህ አየር ከውጭ ወደ ሰውነታችን ውስጥ በሚገባበት ጊዜ ትክክለኛ የሆነ ኦርደሩን ነው አሳዩ የሚለው። እነዚህ ኦርደሩ ስናይ ምን ላይ ነው ያለው? ምን ላይ ነው የሚጀምረው? ኖት ምናምን ስላልተሰጠን ምርጫ ላይ ፋሪንክስ የሚለው ነው የሚጀምረው። ከፋሪንክስ ላሪንክስ ይሄዳል። ከላሪንክስ ትራኪያ አለ። ከትራኪያ ብሮንቺ፣ ከዛ ብሮንቺዩለስ፣ ከዛ አልቪዮል እያለ ይሄዳል ማለት ነው። ሁለተኛ ኤር ብሪዝድ አውት ኢዝ ዲፍረንት ፍሮም ኤር ብሪዝድ ኢን ቢካዝ ኤር ብሪዝድ አውት ብላንክ ይላል። እንግዲህ አየር ማስወጣት አየር ከማስገባት ይለያያል ነው የሚለው እና አየር ማስወጣት ምን ስለሆነ ነው የሚለው እንግዲህ ኮንቴን ለስ ናይትሮጅን ዛን ኢንሄልድ ኤር ከምናስገባው ይልቅ የምናስወጣው ናይትሮጅን ስለሚያንስ ነው የሚለው። ቢ ደግሞ ኢዝ ኩለር ዛን ኢንሄልድ ኤር ነው የሚለው። ኩለር ማለት ቀዝቃዛ ነው። እንግዲህ አየር ስናስገባ ቀዝቃዛ አየር አስገብተን ሞቃት አየር ነው የምናስወጣው። ስለዚህ ይህ መልስ አይሆንም። ሲ ደግሞ ኢዝ ድራየር ዛን ኢንሄልድ ኤር። ድራየር አይደለም። ድራየር ማለት ደረቅ ነው የሚለው ግን አሁን የምናስገባው አየር ደረቅ ነው ግን ስንተነፍስ አሁን እጃችሁ ላይ ብተነፍሱበት ወይም ደግሞ አየር ብታስወጡበት ትንሽ እርጥበት አለው። ስለዚህ ይህም ድራየር አይደለም፣ ዌተር ነው የሚሆነው የነበረ። ዲ ደግሞ ኮንቴን ሞር
ኦክሲጅን ዛን ኢንሄልድ ኤር ነው የሚለው እና የምናስወጣው ኦክሲጅን ብዙ ነው የሚለው ይህንም አይሆንም። ስለዚህ የሚሆነው አማራጫችን ምንድን ነው? ኤ ነው የሚሆነው ማለት ነው። ሶስተኛ ሌብል ደ ፓርት ኦፍ ደ ሂውማን ሬስፓራቶሪ ትራክት ኢንዲኬትድ አስ ደ ዲያግራም ጊቭን ቢለው ነው የሚለው ስማቸውን አስቀምጡ ነው የሚለው። እንግዲህ አንድ ቁጥር ላይ ያለው ምንድን ነው? ኖዝ ነው ወይም ደግሞ አፍንጫ ነው። አንድ ቁጥር ላይ ያለው ይሄ እንግዲህ እንደምታየው ላይ ኖዝ ነው ያለው። እዛ ይሄኛው 8 ቁጥር ላይ ያለው ምንድን ነው? ማውዝ ነው ማለት ነው ወይም ደግሞ አፋችን ነው። ከዛ ሂዶ እዚህ አካባቢ ፋሪንክስ አለች፣ እዛ ዝቅ ስትል ደግሞ ላሪንክስ አለች። እዛ ከላሪንክስ በታች ምንድን ያለ ይሄ 2 ቁጥር የሚያሳየን ምንድን ነው? ትራኪያ የሚባለው ነው ማለት ነው። ከላሪንክስ ወይም ደግሞ ቮይስ ቦክስ ከሚባለው ከድምፅ ሳጥን ወደ ታች ውርድ ብሎ ያለው ቦታ ምን ይባላል? ትራኪያ ይባላል። አየር ወደ ሳምባ የሚሄድበት መንገድ ማለት ነው። ከዛ የትራኪያ ወደ ታች ወርዶ ከሁለት ይከፈላል። ሁለት የሚከፈልበት ቦታ 7 ቁጥር ላይ የምትባላለች ብሮንቺ ይባላል ማለት ነው። ብሮንቺስ ይባላሉ ማለት ነው። ከዛ እነዚህ 7 ቁጥር 6 ቁጥር ላይ ያለው ደግሞ ምንድን ነው? ራሱ ለንጉ ነው፣ ደግሞ ሳምባን ነው የሚያሳየው። 6 ቁጥር ላይ ለንግ ነው። 3 ቁጥር ላይ ስናይ ብሮንቺዎች እንደገና ሌላ ቅርንጫፍ ሲያወጡ አሁን እዚህ ላይ 2 ብሮንቺ አለ ብለናል አለ ከሁለት የሚከፈሉ እነዚህ ብሮንቺዎች የራሳቸውን ቅርንጫፍ አላቸው። እነሱ ምን ይባላሉ? ብሮንቺዮልስ ይባላሉ። እና 3 ቁጥር ላይ ብሮንቺዮልስ ናት። ከዛ እነዚህ ብሮንቺዮልሶቹ መጨረሻ ያለው ሳክ የሚመስለው ወይም ከረጢት የሚመስለው ፓርት ወይም እንደ ቅጠል የሚመስለው ነገር መጨረሻ ላይ ያለው ምን ይባላል? አልቪዮል ይባላል። ወይም ደግሞ ጋዝ ኤክስቼንጅ የሚካሄድበት ነው ማለት ነው። ከዛ እነዚህን ላንግን ወይም ደግሞ የሳምባን የላይኛውን ክፍል ከአብዶሜን ታችኛው ከሆዳችን ክፍል የሚለያየው ደግሞ ምን ይባላል? 5 ቁጥር ላይ ያለው ዲያፍራም ይባላል ማለት ነው። አራተኛ ቢሎው አር ሳም ኦፍ ዘ ፋንክሽን ኦፍ ዘ ፓርትስ ኦፍ ዘ ሂውማን ሬስፓራቶሪ ሲስተም አይደንቲፋይ ዘ ቦዲ ፓርት ዳት ፐርፌክት ኢች አክቲቪቲ ይላል። እነዚህ ሰንጠረዥ ላይ የተሰጠን አክቲቪቲያቸውን ደግሞ ፋንክሽናቸው ተሰጥቶናል እና እኛ የምንጽፈው ምኑ ነው? የቦዲ ፓርቱን ማለት ነው። የመጀመሪያው አለው ዘ ኤክስቼንጅ ኦፍ ኦክሲጅን ኤንድ ካርቦን ዳይኦክሳይድ ቢትዊን ለንግ ኤንድ ብለድ ቨዝል በብለድ ቨዝል እና በለንግ ወይም በደማችንና በሳምባችን መካከል እነዚህ የሁለቱ ካርቦን ዳይኦክሳይድ እና የኦክሲጅን ልውውጥ የሚካሄድባት ቦታ ማናት? አልቪዮሊ ትባላለች። ወይም ደግሞ አልቪዮል የሚባለው መጨረሻ ላይ ያለው ሳክ የሚመስለው ማለት ነው። አልቪዮል ይባላል። ሁለተኛ ደግሞ ኢትስ አሶሲየትድ ዊዝ ዘ ፕሮዳክሽን ኦፍ ሳውንድ የሚፈጠርባት ቦታ ምን ትባላለች? ላሪንክስ ነው የምትባለው ማለት ነው። ሶስተኛ ዘ ሜን ሬስፓራቶሪ ትራክት ዛት ሊድስ ኤር ኢንቱ ዘ ብሮንቺ ወደ ብሮንቺ አየርን የሚመራው ማን ይባላል? ትራኪያ ይባላል። ከትራኪያ ቀጥሎ ነው አይደለ? ትራኪያ ከሁለት ሲከፈል ነው ብሮንቺ የሚባለው። ስለዚህ ትራኪያ ማለት ነው ሶስተኛ። አራተኛ ኢትስ ሪስፖንሲብል ፎር ዋርሚንግ ኦር ኩሊንግ ፊልተሪንግ ሞይስተኒንግ ኦፍ ኤር ይላል። ይሄ ዋርም ወይም ደግሞ ማሞቅ ማቀዝቀዝ እና ፊልተር ማለት አጣርቶ የማስገባት ኃላፊነት ያለው ማን ነው? ኖዝ ወይም ደግሞ ናሳል ካቪቲ የሚባሉ ነው። አፍንጫችን ላይ ነው ማለት ነው። እነዚህ አፍንጫችን ውስጥ ያሉ ፀጉር የሚመስሉ ነገሮች እነሱ ፊልተር ያደርጉታል አየሩ ማለት ነው። ሌላኛው ኮንትሮል ዘ ሳይዝ ኦፍ ዘ ለንግ ዲዩ ቱ ኢትስ ኮንትራክሽን ኤንድ ሪላክሴሽን ኢን ኔቸር። ይሄ ደግሞ የለንግን ወይም ደግሞ የሳምባችን መጠኑን የሚቆጣጠርልን ሪላክስ በማድረግ እና ኮንትራክት በማድረግ ማን ይባላል? ዲያፍራም ይባላል ማለት ነው። ዲያፍራም ታች ላይ ገድቦ የያዘው ነው አይደለ? ስለዚህ ዲያፍራም ይባላል። ሌላኛው ኢትስ ፓርት ኦፍ ቦዝ ዳይጀስቲቭ ኤንድ ሬስፓራቶሪ ሲስተም የዳይጀስቲቭ እና የሬስፓራቶሪ ሲስተም ፓርት የሆነው ወይም ደግሞ ወደ ጉሮሯችን ሄዶ ወደ ስቶማክ የሚሄድበት ቦታ እና ወደ ለንግ የሚሄድበት ቦታ መለያየው ምን ይባላል? ፋሪንክስ የምትባለው ናት ማለት ነው። ላይ ወደ ስቶማክ እና ወደ ሳምባ የሚሄድበት መለያየው ቦታ ማለት ነው። ኤር ፓሴጅ ዌይ ዛት ሊድስ ኤር ኢንቱ አልቪዮል አየርን ወደ አልቪዮል የሚመራው ምን ይባላል? ብሮንቺዮልስ ይባላሉ። ከብሮንቺ ቀጥሎ ብሮንቺዮልስ አሉ። ከዛ በኋላ ነው አይደል አልቪዮል ያሉ። ስለዚህ ብሮንቺዮልስ ይባላሉ ማለት ነው። ሌላው ኢት ፕሪቨንትስ ዘ ኤንትሪ ኦፍ ፉድ ኦር ወተር ኢንቱ ዘ ትራኪያ ምግብ ወይም ደግሞ ውሃ ወደ ትራኪያ ወይም ወደ አየር ቧንቧ እንዳይሄድ የሚከለክለው ምን ትባላለች? ኢፒግሎቲስ ትባላለች። እቺ ምግብ ወደ ሳምባችን እንዳይሄድ የምትከለክል ናት ማለት ነው። መጨረሻው ኢት ኢዝ ዩዝድ ፎር ፓሴጅ ኦፍ ኤር ኢንቱ ዘ ለንግ አየር ወደ ለንግ የሚሄድበት አሁን ተደግሟል። ትራኪያ የምትባለው ናት ማለት ነው። አምስተኛ ሴሌክት ዘ ኮሬክት ተርም ቱ ኮምፕሌት ዘ ሰንተንስ ጊቭን ቢለው ይላል። እነዚህን ከተሰጡን እየመረጥን ነው የምናስገባው። ኤ
አን ኦርጋኒዝም ኤክስቼንጅ ኦክሲጅን ካርቦን ዳይኦክሳይድ ኤንድ ዋተር ዊዝ ኢንቫይሮንመንት ስሩ ፕሮሰስ ኦፍ እነዚህ ውሃ አየርና ካርቦን ዳይኦክሳይድ ወይም ደግሞ ኦክሲጅን ኤክስቼንጅ የሚደረጉበት ፕሮሰሱ ምን ይባላል? ሪስፓሬሽን ነው የሚባለው ማለት ነው። ይህ ኤክስቼንጅ የሚደረግበት። ቢ ደግሞ the blank consists of the lung and their associated passage ሳምባንና ከሱ ጋር የተያያዙ መንገዶችን የሚያጠቃልለው ምን ይባላል? ሪስፓራቶሪ ሲስተም ይባላል ማለት ነው። ሲ ሳክ ላይክ ስትራክቸር ዊዝን the lung that allows gas exchange are ጋዝ ኤክስቼንጅ የሚደረግባት ቦታ ወይም ደግሞ የአየር ልውውጥ የሚደረግባት ቦታ ምን ትባላለች? አልቪዮል ትባላለች። ኦክሲጅን መጨረሻ ላይ ሄዶ የሚደርስባት የመጨረሻዋ ቦታ ማለት ነው። እና እሷ አልቪዮል ትባላለች። ዲ ብላንክ ሆዝ the bronchioles to construct due to muscle spasm and makes it hard to move air and in and out of the lung ይላል። ይሄ ምን ይባላል ማለት ነው? አስማ ይባላል። አስማ ወይም አስም የሚባለው ነው። ብሮንቺዮሎሶች በስርዓት ኮንትራክትና ሪላክስ እንዳይሆኑ የሚያደርጋቸው አስም የሚባል በሽታ ነው። ይህ ደግሞ the blank is a passageway that connect the pharynx with the trachea ይላል። ፋሪንክስ እና በትራኪያ መካከል ያለው ምን ይባላል? ላሪንክስ ትባላለች ወይም ደግሞ ቮይስ ቦክስ ያለችባት ማለት ነው። ወይም የድምፅ ሳጥን ያለችባት መካከል ላይ ላሪንክስ ናት ማለት ነው ያለችው። ኤፍ ብሪዚንግ ኮንሲስት ኦፍ ብሪዚንግ እንግዲህ ትንፋሳ ሁለት አይነት ነው። ኤክሳሌሽን እና ኢንሃሌሽን ማስወጣትና ማስገባት ማለት ነው። ጂ ብላንክ ፋንክሽንስ ኢን ዋርሚንግ ሞይስተኒንግ ኤንድ ፊልተሪንግ ኤር ይሄ አየርን ማሞቅ ማርጠብና ፊልተር ወይም ደግሞ የማጣራት ስራው የማን ስራ ነው? የኖዝ ስራ ወይም ደግሞ የአፍንጫችን ስራ ነው ማለት ነው። ኤች መስል ዛት ሄልፕስ አወር ለንግ ፑል ኢን ኤር ኤንድ ፑሽ ኢት አውት አር ደ ብላንክ መስል ወይም ደግሞ ጡንቻ ሆኖ ሳምባችን አየርን እንድንስብ ወይም ደግሞ ፑል እንድናደርግና እንድንገፋ ፑሽ እንድናደርግ የሚያግዘን ማን ነው? ዲያፍራም ይባላል ማለት ነው። ታች ያለው ዲያፍራም ይባላል ማለት ነው። አይ ኢንሄሊንግ ፓርቲክልስ ሰች አስ ደስት ሞልድ ኤንድ ፖለን ካን ኮዝ ሪስፓራቶሪ ዲስኦርደር ኮልድ እነዚህ የምንወስዳቸው ወይም ደግሞ ይሄ የምናደርጋቸው የነ ደስት ወይም ደግሞ አቧራ ምናምን የሚያስከትሉት ችግር ምንድን ነው? አለርጂ ይባላል ማለት ነው። እነዚህ ለአለርጂ ያጋልጡናል ማለት ነው። ሌላኛው ኤክሰርሳይዝ ነው። 8 ጥያቄዎች ናቸው። በፒዲኤፍ ስለሰራሁት እነሱን ማየት እንችላለን። እሺ አንደኛ ትሬስ ደ ፍሎ ኦፍ ኤር ፍሮም ደ አልቪዩል ቱ ደ ኖዝ ይላል። አየር ከአልቪዩል ወይም ደግሞ እታች መጨረሻ ላይ ያለው ከሳምባችን መጨረሻ ላይ ወደ አፍንጫችን ያለውን ሂደቱን አሳዩ ነው የሚለው። ምን ላይ ነው የሚጀምረው? አልቪዩል ካለ በኋላ ወደ ብሮንቺዮለስ ይሄዳል። ከዛ ከብሮንቺዮለስ ብሮንቺ የሚባሉት አሉ። ከዛ ትራኪያ አለ። ከዛ ላሪንክስ፣ ፋሪንክስ፣ ከዛ ኖዝ ብሎ ይሄዳል ማለት ነው። ሁለተኛ ዋይ ካንት ዩ ብሪዝ ስሩ ዘ ማውዝ ዋይል ዩ አር ስዋሎዊንግ ፉድ ምግብ እየወጣችሁ እያለ ለምንድነው ባፋችሁ መተንፈስ የማትችሉት ነው የሚለው። ዋት ውድ ሃፕን ኢፍ ዩ ኩድ ዱ ዚስ እና ብተነፍሱ ወይም ደግሞ ይህን ብታደርጉ ምን ይፈጠራል ነው የሚለው። መልስ ስናይ ቢካዝ ደ ኢፒግሎቲስ ክሎዝ ደ ትራኪያ ዱሪንግ ስዋሎዊንግ ቱ ፕሬቨንት ፉድ ፍሮም ኢንተሪንግ ደ ለንግ መተንፈስ የማንችለው ለምንድን ነው? ኢፒግሎቲስ የምትባለው ኦርጋን ምግብ ወደ ሳምባችን እንዳይሄድ ስለምትዘጋ ነው ማለት ነው። ፕሬቨንት ስለምታደርገው እና ዊን ኢፍ ዩ ኩድ ብሪዝ ዋይል ስዋሊንግ እየዋጣችሁ እያለ ብተነፍሱ ፉድ ኩድ ኢንተር ዘ ለንግ ኤንድ ኮዝ ቾኪንግ እና ምግብ ወደ ሳምባችሁ ገብቶ እዛ ትንል ይላችኋል ማለት ነው። ቾኪንግ ማለት ትንታ ማለት ነው። ሶስተኛ ደግሞ ሊስት ደ ሜን ፓርትስ ኤንድ ፋንክሽንስ ኦፍ ሪስፓራቶሪ ሲስተም የሪስፓራቶሪ ሲስተም ዋና የሚባሉትን ፓርቶች እና ፋንክሽናቸውን ነው የሚለው። እንዘርዝር የተወሰኑትን። ኖዝ ለምሳሌ ፊልተር ዋርም ኤንድ ሞይስተን ነው የሚያደርገው። ፋሪንክስስ ኮመን ፎር ፓሴጅ ፋሪንክስ የሚባለው ለማስተላለፊያ ኮመን የሆነ ነው የአየርና የምግብ ማለት ነው። ላሪንክስ ቮይስ ፕሮዳክሽን ነው። ላሪንክስ የምትባለው ድምፅ የሚፈጠርባት ቦታ ናት። ትራኪያ የምትባለው ኬሪስ ኤር ቱ ለንግ ትራኪያ አየርን ወደ ሳምባ የምትሸከም ናት ማለት ነው። ብሮንቺ እና ብሮንቺዮለስ የሚባሉት ዲስትሪቢዩት ኤር አየርን የሚያዳርሱ ናቸው ማለት ነው። ወደ ሳምባ ወደ ሁሉም ቦታ የሚያዳርሱ መስመሮች ወይም ደግሞ ቲዩቦች ናቸው እነዚህ ብሮንቺ እና ብሮንቺዮለስ የሚባሉት። ከዛ መጨረሻ ላይ አልቪዩል አለ። ይሄ አልቪዩል የምትባለው የመጨረሻዋ ፓርት ስትሆን ምንድናት? ጋዝ ኤክስቼንጅ የምትደረግባት ወይም ካርቦን ዳይኦክሳይድ እና ኦክሲጅን የሚቀያየሩባት ቦታ ናት ማለት ነው። ከዛ ታች ላይ መደገፊያው ምን አለ ወይም ደግሞ መጨረሻ ላይ ገድቦ የያዘው ዲያፍራም ይባላል። ሄልፕስ ብሪዚንግ ሞመንት ይሄ ደግሞ ጥቅሙ ምንድነው? ስንተነፍስ
ሙቭመንት እንዲኖረው ደግሞ ሆዳችን ወይም ደረታችን ከፍና ዝቅ እንዲል የሚያደርግልን ነው ማለት ነው። አራተኛ people poisoned by carbon monoxide are often give 100% oxygen in the room with 2 to 3 times normal atmospheric pressure ይላል። ካርቦን ሞኖክሳይድ የሚባለው ሰው ይገላል። ካርቦን ሞኖክሳይድ በሰውነታችን ውስጥ ከገባ ስለሚጎዳ ሙሉ 100% ኦክሲጅን ነው የሚሰጠው ነው የሚለው እና ለምንድን ነው የሚለው explain why the oxygen would enter their blood under the condition ለምንድን ነው ኦክሲጅን የሚሰጠው ነው የሚለው ምክንያቱም ምንድን ነው because high oxygen pressure force more oxygen into the blood ከፍተኛ የሆነ ኦክሲጅን ካለ ወደ ብለዳችን ብዙ ኦክሲጅን እንዲገባ ያደርጋል replacing carbon monoxide bond to ሆሞግሎቢን እና እነዚህ ከሆሞግሎቢን ካርበን ሞኖክሳይድን አስወጥቶ ኦክሲጅን ለማስገባት ነው ማለት ነው። አምስተኛ our lung do not contain muscles and are unable to expand and contract their own ይላል። እንግዲህ ለንጋችን ወይም ሳምባችን ራሱን የቻለ ራሱ የሆነ መስል የለውም። ስለዚህ ራሱን የቻለ መንቀሳቀስ አይችልም ማለት ነው ስንተነፍስ። what controls the size of the lung እና ይህን የለንግን ሳይዝ ምንድን ነው የሚቆጣጠረው ነው የሚለው ዲያፍራም እና ኢንተርኮስታል መስል የሚባሉ ናቸው ማለት ነው የእንቅስቃሴያችን የሚቆጣጠሩት ማለት ነው። ስድስተኛ why do we need respire continuously throughout our life ሳናቋርጥ መተንፈስ ወይም ደግሞ ሪስፓየር ማድረጉ ለምን አስፈለገ ነው የሚለው መልሱ to supply oxygen for energy production and remove carbon dioxide which is too toxic ይላል። እና ኦክሲጅንን ለኤነርጂ ፕሮዳክሽን የሚጠቀምበት ስለሆነ ኦክሲጅንን ለመቀበል እና ቶክሲክ የሆነው ነው ደግሞ መርዛማ የሆነው ካርቦን ዳይኦክሳይድን ለማስወጣት ነው ማለት ነው። ሰባተኛ describe how your diaphragm works to make you breathe in and out ዲያፍራማችን እንዴት ነው ኢን እና አውት አድርገን እንድንተነፍስ የሚያደርገን ነው የሚለው አንሰር ስናይ ኢንሃሌሽን እና ኤክስሃሌሽን በሚባሉት ነው። ኢንሃሌሽን ከሆነ ዲያፍራም ኮንትራክት ይሆንሙ ይኮማተራል ስንተነፍስ ስናስገባ ማለት ነው እና ለንግ ኤክስፓንድ ለንጋችን ደግሞ ወይም ደግሞ ሳምባችን ኤክስፓንድ ያደርጋል ወይም ይሰፋል ማለት ነው እና አየር ኢንተር ይደረጋል ወይም ይገባል ማለት ነው። በኤክስሃሌሽን ጊዜ ዲያፍራም ሪላክስ የሚያደርገው ተቃራኒ ነው ወይም ደግሞ ዲያፍራም ይለቀቃል ለንግ ሽሪንክ ያደርጋል ወይም ይኮማተራል ከዛ አየር ይወጣል ሊቭ ይደረጋል ማለት ነው። ስምንተኛ explain how the human respiratory system interacts the work together with the following system ይላል። የሰው ሪስፓራቶሪ ሲስተም ወይም ደግሞ ስርዓተ ትንፈሳ ከዳይጀስቲቭ ሲስተም እና ከመስኩላር ከኢንተጉመንታሪ ሲስተም ጋር እንዴት ነው አብሮ የሚሰራው ነው የሚለው ከዳይጀስቲቭ ሲስተም ጋር ስናይ ሼር ፋሪንክስ ኦክሲጅን ሄልፕ ዳይጀሽን ፋሪንክስን ሼር ያደርጋሉ ወይም ደግሞ የጋራ ኦርጋናቸው ናት እና ሌላኛው ደግሞ ኦክሲጅን ለዳይጀሽን ይጠቅማል ማለት ነው። ከመስኩላር ሲስተም ጋር ስና ደግሞ ዲያፍራም ኤንድ መስል ኢኔብል ብሪዚንግ ዲያፍራም እንግዲህ መስል ነው እና እንድንተነፍስ የሚያግዘን ነው ማለት ነው። ከኢንተጉመንታሪ ሲስተም ጋር ስና ኢንተጉመንታሪ እንግዲህ እነ ስኪን ምናምን ናቸው አይደለ ስኪን ፕሮቴክት ሪስፓራቶሪ ኦርጋን ኤንድ ሄልፕ ቴምፕሬቸር እና ይሄ ስኪን ሪስፓራቶሪ ሲስተም ፕሮቴክት የሚያደርግ ነው እንግዲህ ስኪን ፕሮቴክተር ነው አይደል እና ቴምፕሬቸር ኮንትሮል እንድናደርግ ወይም ደግሞ በጣም ሙቀት ሲሆን በስኪን አማካኝነት ስዊት ወይም ደግሞ ላብ ይወጣል አይደለ እሱን ኮንትሮል የሚያደርግልን ነው ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ቀጣይ ሰርኩላቶሪ ሲስተም የሚለውን ይዤላችሁ እመጣለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰላም ቆዩ።